የዶክተር አብይ መንግስት የዶክተር አብይ ስርዓት ልብ ሊል ይገባል ይሄንን ጉዳይ ሌላው እነዚህ ሰዎች በተደጋጋሚ የውሸታም ሙረኛን አይነት ተረት የሚያቀርቡት ለምንድን ነው ብለን ስንጠይቅ አንድና አንድ ከጀርባቸው የተደበቀ ዓላማ ስላላቸው ነው ያ ዓላማም እስከ ዛሬ ድረስ ኢትዮጵያን የሰራት ኦርቶዶክስ ነው ብለው ያምናሉ ስለዚህ ኢትዮጵያን የሰራት የአንድ ክልል ብሔር ነው ብለው ያምናሉ ስለዚህ ወደፊትም ሀገሪቱን መምራት ያለበት ሐሳብ መሰንዘር ያለበት የተለያዩ ነገሮች ማድረግ ያለበት ይሄው ቡድን ነው ብለው ያምናሉ ይሄ ደግሞ ያለፈበት የበከተና የላሸቅ አስተሳሰብ ነው ምንም አይነት የሞራል እንጥፍጣፊ የሌለበት አስተሳሰብና አካያል ነው በዚህ ሁኔታ ላይ ኢትዮጵያን እንገንባ ብለህ አታውራ ኢትዮጵያን ለመገንባት ከፈለክ ኢትዮጵያን አቻችሎ የተቻቻሉ ህዝቦች ያኔ ተቻችሎ የሚኖሩባት ለማድረግ ከፈለክ ያንዱን ሃይማኖት ከፍ አድርገህ ያንዱን ሃይማኖት አታንቋሽ ያንዱን ታሪክ ዝቅ አድርገህ ረግጠህ ያንዱን ታሪክ ከፍ አታርግ ጉሙዝ ምን ታሪክ አለው ሻንቅላ ነው ባሪያ ነው እያልክ እያስተማርክ እየሰበክ እንደገና ዞር ብለህ ስለ ኢትዮጵያ አንድነት ትነግረናለህ ኦሮሞ ጋላ ነው ከብት ነው እንስሳ ነው እያልክ ብልግናን እየቀረሸህ እንደገና መለስ ብለህ ስለ ሀገር አንድነት ትነግረናለህ ሙስሊም አሸባሪ ነው እያልክ እየነገርከን እየሰበክ እያስተማርክ እንደገና በሌላ መልኩ ዞር ብለህ እንደገና ደግሞ ስለ ሀገር አንድነት ስለ ሀገር መገንባት ትነግረናለህ በአንድ ምላስ በአንድ አፍ ሁለት ምላስ ታወራለህ ይሄ ሁሉ ከጀርባችሁ የደበቃችሁት ዓላማ ይሄ ሁሉ ከጀርባችሁ ያነገባችሁትን እኩይ ዓላማ ሴራችሁን የሚያሳውቅ ነው ስለዚህ ወደዳችሁም ጠላችሁም አዲስ ኢትዮጵያ እንደዚህ ያለ የሻገተ አመለካከታችሁን አታስተናግድም ሰልፍ መውጣት መብትህ ነው ግን ስለ ዲሞክራሲ አታውራ መፈክር ተሸክሞ መውጣት መብትህ ነው ግን ደግሞ ስለ እኩልነት አታውራ የአክሱም ሙስሊሞች መቀበሪያ ቦታቸው መስጂድ መስሪያቸው እየተንገላቱ አንተ አክሱም የቅድስት ቦታ ናት ይያልክ ሙስሊሞች እንዳይቀበሩ መስጂድ እንዳይሰሩ እየቀሰቀስክ ማህበረ ርኩሳን ማለት ነው እንደገና በሌላ መድረክ ዞር ብለ ደግሞ ሀገር ስለመገንባት ታወራናለህ ዞር ብለ ያጼ ቴድሮስን ምስል አሰርተ እየተሸላለምክና ጀግና ይያልክ አጼ ቴድሮስን እያወራህ በጎን እንደገና ደግሞ ስለ ሀገር አንድነትና ስለ ሀገር ግንባታ ታወራናለህ ይሄ ሁለቱ እርስ በርስ የሚጣረስ ነው አብሮ አይሄድም ያለችን ሰዓት አጭር ስለሆነች እንደማጠቃለያ ዶክተር አብይ ማህበረ ርኩሳንን ከቤተ መንግስት ጠራርጎ ሊያስወጣ ይገባል ኢትዮጵያን የሚወዱ የሚያፈቅሩ አርቲስቶች አሉ ምርጥ ፕሮግራም አፍ የሚያስከፍት ፕሮግራም አንድነትን የሚሰብክ ፕሮግራም ኢትዮጵያዊነትን የሚሰብክ ፕሮግራም የጋራ ስሜትን የሚቀሰቅስ ፕሮግራም ማንጸባረቅ የሚችሉ አርቲስቶች አሉ ቄስ ምን ያረጋል እዛ ውስጥ ዳቆን ምን ያረጋል እዛ ውስጥ የኦሮሚያ ሰዎች እኮ የኦሮሚያ ክልል እኮ ቤተ ክህነት እኮ እንገንጠል ብለው ጥያቄ ሲያቀርቡ እኮ ለረጅም ዓመት እኮ በብሔራቸው የተነሳ አስተንቋሻቸው ስለነበር መሯቸው ነው አሟቸው ነው እውነቱን ተቀበል ስለዚህ አሁንም የጋራ ኢትዮጵያ ለመመስረት የጋራ ሀገር ለመመስረት እንደዚህ ያሉ የማህበረ ርኩሳን ሰዎችን ከቤተ መንግስት የጋራችን ከሆነው ቤተ መንግስት ማጽዳት ያስፈልጋል በእጃዙር እነዚህ ሰዎች ምን ያያረጉ ነው ትናንትና ህወሓት ጋር የተሳሳተ ኢንፎርሜሽን እየሰጡ ሙስሊም ማህበረሰብ ሲያስጨፈጭፉ ሲያስገድሉ የነበሩ ሰዎች ዛሬ ምን ያደርጋሉ በትግላችን ባረጋግጥ ነው በትግላችን ነፃ ባወጣ ነው ቤተ መንግስት ውስጥ ምን ይሰራሉ እዛ ውስጥ ስለዚህ ይሄንን ልብ ሊል ይገባል ዶክተር አብይ የህዝብ ድጋፍ ከማጣቱ በፊት ተጠልፎ ከመውደቁ በፊት በእነዚህ ሰዎች ተንኮልና ሴራ ዶክተር አብይ ልብ ሊል ይገባል ሊነቃ ይገባል ሀገርን እንደ ሀገር ለማዋረድ ከተነሱ ኃይሎች መንግስትን ሊታደግ ይገባል ይሄ መንግስት ሊጠለፍ ይችላል የሚል ስጋት አለን ለምሳሌ ያክል በቅርቡ ነፃ የወጣውን መጅሊስን ለመጥለፍ
ማህበረ ርኩሳን ያኮረፉ አህባሾችን አማራ ክልል ውስጥ እየሰበሰበ ስልጣን እንደሚሰጥን እየሰማን ነው እና ሀጂ ሙፍቲ ያሉበትም መጅሊስን ለመገልበጥ ማለት ነው መፈንቅለ መጅሊስ ለማድረግ አማራ ክልል ውስጥ ሴራ እየተተበተበ መሆኑ እየሰማን ነው እንደ መንግስት ልብ ብሎ ሊያዩ ይገባል እንደ መንግስት ልብ ብሎ ሊያዩ ይገባል ይሄ ካልሆነ ግን በኋላ